ወዴት እየሄዳችሁ ነው? የኔ ልጅ አልነገርኩሽም ለካ የብሌን እናት እኮ ታስራለች። እሷን ልንጠይቅ እየሄድን ነው። አይዞሽ ዛሬ በእርግጠኝነት ትፈታለች። እኔም በቃ ብራችሁ ልሂድ። የኔ ዋ በጣም ምስኪን እኮ ናት። እሷንማ መጠየቅ አለብኝ። በኃይሉ ዛኑ እንዴት አሰራው? አዎ እንደውም አንድ ላይ ናቸው። ሁለቱንም ትጠይቂያቸዋለሽ። ወይኔ ማምረስቸው ዛሬ ለካ ጓደኞቼ ጋር ቀጠሮ አለኝ። በቃ እናንተ ሄዱ። ቆንጆዬ ነኝ፣ በዛ ላይ ወንድ ሁሉም ሴት የሚፈልግ አይነት ወንድ። ዳጊ በጣም ታምራላችሁ። ቆንጆ ጥንድ ይወጣችኋል። እሱ ፈጣሪ ያለያችሁ። ለኔና ስለ ሳሚ ነው እንዳሰብከው ደግሞ አይደለም። እውነት ሳሚ በጣም የምታምሩ ጥንዶች ናቸው። እኔና ሳሚ ፍቅረኛሞች አይደለንም። እሺ ብትሆኑ ግን ጥሩ ነው። ሳሚ ጋር መቼም ፍቅረኛ አንሆንም። እሺ መቼም። ዳጊ እኔ አንተን ነው የምወድህ። ከምታስበው በላይ በጣም እወድሃለሁ። እኔ አንቺን አልወድሽም። ሂጂና ታሰሪያ። ከዛ ምን እንደሚፈጠር ታውቂያለሽ? ገነት ሳታጠፋ የውሸት መረጃ በመስጠት ወንጀለኛ እንደምትሆን አታውቂም? ምን ላድርግ ታዲያ? ጨነቀኝ እኮ። ለተሳሰሪን አንድ አዳምጠኝ ዳጊ። በዛቱ ከዛ ነገር ውጭ ምንም ነገር ማሰብ አልቻልኩም ነበር እኮ። ሰላምን እኔን ሁላችንም ላይ መስከረሽ ተሳሰሪ ነበር። ብሌን እውነትም ጨካኝ ነሽ። ምልክ ከሰላም ስንት ብር ነበር የተቀበልካት? 200 ሺህ ነው። 200 ሺህ ብር? አዎ ምን ችግር አለ እንዴ? አንቺና ልጅሽ ከምትታሰሩ በአንድ ሰዓት 300 ሺህ ብር አዘጋጅ ብሎኛል። ማም ስጩ። እኔ መታሰራል። ቃልና ሳሚ ከሰላም ላይ ብሩን ተቀብለዋል ማለት ነው። ዛሬ ተሳክቶላቸው እንግዲህ በሳሚ አማካኝነት ብሩም 300 ሺህ ብር እጃቸው ገብቷል። ግን ያው ቃልና ሳሚ አብረው ለመስራት ቢያሰቡና ጉዞ ቢጀምሩም እንግዲህ በኃይሉን ችግር ውስጥ ቢጨምሩትም እነሱ ራሱ እርስ በርሳቸው መተማመን አልቻሉም ማለት ነው። ሳሚ እንግዲህ 300 ሺህ ብር ተቀብሎ 200 ሺህ ብር ነው ብሎ ለቃል ሰጥቷታል። ቃል ደግሞ መጀመሪያ ከሰላም ስንት ብር እንደሆነ ስለሰማች በትክክል ከጀርባዋ እያሴረባትና ወይ ደግሞ 100 ሺህ ብር እንደቀነሰ እርግጠኛ ነች። ግን ምንም ሳታስነቃና ያው ጊዜ ጠብቃ ልታጠቃው ያሰበች ነው የሚመስለው። እሱ ግን ማንም ያላወቀበትና 200 ሺህ ብር ብቻ ነው ብሎ እንግዲህ እርግጡን ነግሯታል። እሷ ግን መጀመሪያ ሰላም ስለነገረቻትና ብሩም 300 ሺህ ብር እንደነበረ እርግጠኛ ነች። ስለዚህ አሁን ቃልና ሳሚ አብረው የመቆየታቸውና ስራ የመስራታቸው ነገር ምንም መሀል እንደማይቆይ እርግጥ ነው ማለት ነው። ቃልም ይሄንን ነገር እያወቀች እንግዲህ ዝም ያለችው እንዳላወቀ የሆነችው ለሳሚ የሆነ ወጥመድ አዘጋጅታለት ነው እንጂ የሚሆነው 100 ሺህ ብር ሙሉ ቀንሶ ዝም ልትለው አትችልም ነበረ። ምክንያቱም ሳሚና በኃይሉ የሰሩት ፋይልና ወንጀል እሷ ጋር እንዳለ ታውቃለች። እንግዲህ ወይ የሆነ ጊዜውን ጠብቃ ሳሚን ለመጉዳትና አታለኸኛል ወይ ደግሞ 300 ሺህ ብር ተቀብለህ 200 ሺህ ብር ነው ብለኸኛል ብላ ልትበቀለው ትችላለች ማለት ነው። አሁን ላይ ግን ሳሚ ማንም እንዳላወቀበት ሆኗል ማለት ነው። ሰላምንም እንግዲህ ብሩን በቀላሉ ነው የተቀበላት። ካስፈራራትና እኔና ልጄ ከምንታሰር ብላ 300 ሺህ ብር ሰጥታዋለች። በጻን ልጅ እጁ ብሩ ላይ እንዲደርስ ሆኗል ማለት ነው። ትንሽዬ ልጅ ልኮ እንግዲህ ተቀብሏታል ብሩን። ሰላም ከነሱ እፎይ ልበል ብላና ከመጨቃጨቅ ልጄም ከምትታሰር ብላ የምታስበው ሁሉ እንዲሳካ አድርጋለች ማለት ነው። እኔና ልጄ ከምንታሰር የፈለገውን ያህል ብር ቢወጣ ይሻላል ብላ ብሩን ሰጥታቸዋለች ማለት ነው። እዚህ ጋር እንግዲህ ቃል ሰላም እንዲህ የተንከባከበቻትና ሁሉን ነገር እያደረገችላት እንደ እናትም እየሆነችላት ምንም ልትራራላት አልቻለችም ማለት ነው። አይኗን እያየች እየዋሸቻት ነው ያለችው። እውነቱ የወጣ ጊዜ ግን ያው ቃል መውደቂያዋና ማረፊያዋ ከባድ እንደሚሆን ግልጽ ነው። በዚያ ላይ ደግሞ በኃይሉንም ከርታዋለች። በኃይሉም እስከሚወጣ ድረስ እንግዲህ እየዛተባት ነው ያለው። ለምንም እስር ቤት መታ እንዳልጠየቀችውም ጥያቄ ሆኖበታል። በእርግጥም ከጀርባው የሆነ ነገር ከሳሚ ጋር እያሴሩ እንደሆነ ገብቶት ነበረ። አሁን ላይ ደግሞ
ቃል በፍጹም እስር ቤት ሄዳ አልጠየቀችውም። ይሄ ደግሞ ሁሉንም ነገር ወይም ጥርጣሬውን እርግጠኛ ያደርግለታል ማለት ነው። ምንም እጇ ባይኖርበትና የሆነ ችግር ፈጥራ ባይሆን ኖሮ እስከዛሬ ድረስ ሲታሰር አንድ ቀን እንኳን ሄዳ ተጠይቀው ነበር። እሱም ይሄ ጥያቄ ሆኖበታል ማለት ነው። ከዚያ እንግዲህ ሲወጣ ቃል ትልቅ ነገር ይጠብቃታል። በቀላሉም ሊለቃት አይችልም። ራሱ ያመጣትና ስራ ትሰራልኛለች ብሎ የቀጠራት ሰው እንግዲህ ራሱ ላይ አሲራ እስር ቤት አስገብተዋለች። ይሄንን ነገር ደግሞ እንዴት እንደምትወጣው ባናቅም አሁን ላይ ቃል እያሰበች ያለችው እስር ቤት ከገባ የማይወጣ ነው የመሰላት። እሱ ግን በቅርቡ ቀን እንደሚወጣና ፊት ለፊቷም እንደሚቆም ለሰላም ነግሯታል ማለት ነው። ቃል ይሄንን ነገር ስትሰማ መደንገጧ የማይቀር ነው። አሁን ላይ ግን ከሰላምም 300,000 ብሩን ተቀብለው ራሳቸውን ከችግር አድነዋል ማለት ነው። ምክንያቱም አልማዝ ሁሉንም ነገር ልታፍረጠርጥባቸውና ልታበላሽባቸው ትችል ነበር። ምናልባት እንግዲህ ይሄንን ነገርም ሲሰማ በኃይሉ ጥሩ ስራ እንደሰሩ ለበደለችውን በደል ይቅር ሊላት ይችላል። ምክንያቱም እሷ ይሄንን ነገር ባታረግ ኖሮ ሁሉ ነገር ይበላሽ ነበረ። የበኃይሉ ምንነትና ሚስጥር ሊወጣ ይችል ነበር። አልማዝም እንግዲህ ድጋሚ እዚህ እንደማትመለስ ብሯን ተቀብላ ሄዳለች። ግን ድጋሚ ስላለመምጣቷና ብር ስላለመጠየቋ ግን ምንም አይነት ማስረጃ የለም ማለት ነው። አልማዝንም እንግዲህ በድንገት ዳግም አይቷት ነበረ። በትክክል እሷ እንደሆነች እርግጠኛ ነው። ተከታትሏት ነበረ፣ ግን በፍጹም ሊደርስባት አልቻለም። እሷም እንዳወቃትና እንደጠረጠራት ስለተሰማት ተደብቃ አመልጠዋለች። በትክክል ግን አይቷታል። ለጊዜው ስልክ ተደውሎ ሀሳቡን ሰረቁት እንጂ በትክክል ቆም ብሎ ቢያስብ ኖሮ በትክክል እሷን እንዳያት እርግጠኛ ይሆን ነበር። አሁንም ምንም አይነት ነገር አልተጠራጠረም። ግን ሞታ የለም ወይ እያለ ደጋግሞ ራሱን እየጠየቀ ነበር። ያየው ሰው ግን እሷ እንደሆነች እርግጠኛ ነው። ስለዚህ እንግዲህ ቃስ በቃስ ነገሮችን ሲያስታውስና ትዝ ሲለው አልማዝ እንግዲህ በህይወት እንዳለች ሊረዳ ይችላል ማለት ነው። ሌላው እንግዲህ ብሌን ነች። ብሌን ደግሞ በሰራችው ስህተት እናቷ ምንም የማታውቀው አሳዳጊ እናቷ እስር ቤት ገብታለች ማለት ነው። ብሌንም ነገሩን ከሰማችና እንግዲህ ህይወት ጠፍቷል ብላ ካሰበች በኋላ ለፖሊስ ደውላ ነበር ከዚህ በፊት ማለት ነው። ያ ደግሞ እናቷ ላይ ትልቅ ችግር ፈጥሮባታል ማለት ነው። ሲሙ በእናቷ ስም ስለወጣ ወንጀል ደብቀሻል ወይም ደግሞ የምታውቂው ወንጀል አለ፣ ባይኖር ኖሮ በዚህ ስልክ ደውለሽ ምንም አላቅም ልትይ አትችይም፣ ስለዚህ እስከሚመረመር ድረስ ብለው እንግዲህ እስር ቤት እያቆዩት ነው ያሉት። ብሌንም ይሄ ነገር በጣም አሳስቧታል። ስሜታዊ ሆና ያደረገችው ነገር እናቷ ላይ ትልቅ ችግር እየፈጠረባትና ደግሞ እሷንም እያስጨነቃት እንደሆነ ነው ያለው ማለት ነው። አሁን ላይ ምንም ማድረግ ባትችልም ከማልቀስ ውጪ እንግዲህ ዳግም ደግሞ ጠበቃ አናግሮ ሊያስፈታት እንደሚችል ቃል ገብቶላታል። በሰበቡ ተጣልተው የነበረውና በቃል አማካኝነት ተጣልተው የነበሩትም ዳጊና ብሌንም ታርቀዋል ማለት ነው። ያው አንድ ነገር ለምክንያት ነው የሚፈጠረው። ስለዚህ ብሌን አሁን ላይ ለዳግም ሙሉ በሙሉ ይቅርታ ባታደርግለትም ግን ይሄንን ጉዳይ አሁን ላይ ትተን እናቴ ላይ ማትኮር አለብን ብለዋለች። ለጊዜው ግን አብረው ሆነዋል፣ ታርቀዋል ማለት ነው። ይሄንን ነገር ደግሞ ቃል ስታይ ከሁሉም በላይ ተረብሻለችም። ድጋሚ ዳግም ፍጹም የሷ እንደማይሆን እርግጠኛ ሆናለች። ሌላ ስህተትም ሰርታ ነበር። እንግዲህ ከሳሚ ጋር በር ላይ ሆና ስታወራና ስታቅፈውና ስታሻሸው አይቷል ማለት ነው። እንግዲህ ዳግም ያሰበው ፍቅረኛሞች ናቸው ብሎ ነው። እሷ ደግሞ ዳግምን ስለምትወደው ለሱ እውነታውን ለመናገር ብታስብም ዳግም ግን ለሷ ምንም አይነት ፍላጎትና ፍቅር ስለሌለው መልካም የፍቅር ጊዜ እንዲሆንልሽ እመኛለሁኝ ብሎ እንግዲህ የባሰ ጭንቀቷንና ፍርሃቷን ጨምሮባታል። ቃል ምንም መሀል መጥፎና ክፉ ብትሆንም ለዳግም ግን ትልቅ ፍቅር አላት። እንግዲህ አልቅሳ የማታውቀውም ልጅ በሱ ፍቅር እያለቀሰችና በጣም እያዘነች ነው ያለችው። እሱን የራሷ ለማድረግ የማትፈነቅለው ነገር የለም፣ ግን በፍጹም አልተሳካላትም። እንግዲህ ደጋግሞም ልቧን ሰብሮታል። እኔ በፍጹም ያንቺ ልሆን አልችልም፣ አንቺንም ላፈቅርሽ አልችልም ብሎ ደጋግሞ ከዚህ በፊትም ነግሯታል። አሁንም ነገራት። እሷ ግን በፍጹም ልትረዳ አልቻለችም። ክፉ ብትሆንም ያው ሰው ነችና እንግዲህ በዳግም ፍቅር በጣም እየተሰቃየች ነው ያለችው ማለት ነው።
ሳሚም አሁን ላይ ክፍተቱን ተጠቅሞ እንግዲህ ብሌንን ለራሱ ለማድረግ አስቦ ነበር። አሁን ላይ ግን ነገሮች እየተበላሹ ነው የሚመስለው ማለት ነው። ምክንያቱም ለብሌንም ምንም አይነት የፍቅር ጥያቄ ማቅረብ አይችልም። ምክንያቱም አብረው ሆነዋል። እንደገና ደግሞ በዚህ ላይ ዳግም ደግሞ የቃል ፍቅረኛ እንደሆነም እያሰበ ስለሆነ ይሄ ነገር ደግሞ ብሌን ጋር ከደረሰ ለሳሚ ያላት ነገር የባሰ ይወርዳል። ድሮም እሷ ለሱ ምንም ስሜት ባይኖራትም ብሌን እሱ በራሱ መንገድ እሷን ለማግኘት ደፋ ቀና እያለ ነው ያለው። እንግዲህ ያስተካከለውና ወይም ደግሞ ሁለቱን አለያይተናል ብለው ቢያስቡም እነሱ በጣም ስለሚያዋደዱ በአጋጣሚ አብረው ሆነዋል ማለት ነው። ቃልም እንግዲህ ሌላ ነገር ከፊቷ ተደቅኖባታል ማለት ነው። እንግዲህ ከዚህ በፊት ጓደኛዬ ናት ብላ እቤት ያመጣቻትና ለነሰላም ያስተዋወቀቻት ቤት ድረስ መታለች ከሰላም ጋር። ከዚህ በፊት እንግዲህ ከቃል ጋር ተጣልታ ነበር የሄደችው። ቃል ስሜታዊ ሆና አስከፍታት ነበር። የቃል ጓደኛም እንግዲህ ድጋሚ ስመጣ ሚስጥርሽንና ማንነትሽን ላጋልጥብሽ ነው የምመጣው ብላ ዝታ ነበር የሄደችው። ከሰላም ጋር እንዴት እንደተገናኙ ባናቅም ግን ቀጥታ ከሰላም ጋር ቤት ስመጣ ቃል ደግሞ በጣም ደንግጣለች ማለት ነው። ሌላ የእሷን ሚስጥር የምታውቀው እሷ ብቻ ነች። ይሄንን ነገር ደግሞ ልታወራብኝም ትችላለች ብላ ታስባለች ማለት ነው። ስላስቀየመቻትና ስለተጣሉም እንግዲህ በቃል ላይ ትልቅ ችግር ሊፈጠር ይችላል ማለት ነው። የቃል ጓደኛም ቃል ማን እንደሆነችና ምን አይነት ህይወት እንዳላት ከዚህ በፊትም በደንብ ከሁሉም በላይ የምታውቀው እሷ ነች። እንግዲህ አሁን ምን እንደሚፈጠር ባናቅም አሁን ላይ ግን ቃል የጓደኛዋ እቤት መከሰት ትልቅ ሌላ ራስ ምታት ሆኖባታል ማለት ነው። ሰላምም እንግዲህ ስለ ቃል እስካሁን ድረስ ምንም አይነት መረጃ አላገኘችም። አሁን ላይ ምናልባትም የቃል ጓደኛ እንግዲህ ትንሽ ፍንጭ ከሰጠች የቃል ማንነትና ለምን እዚህ እንደመጣች ሊታወቅባት ይችላል ማለት ነው። በዚህ ላይ ደግሞ በኃይሉን ከእስር ቤት ከተፈታ ቃል እስከ መጨረሻው ድረስ ሊያበቃላት ይችላል ማለት ነው። በኃይሉን መጋፈጥና እሱን እንዲህ ማድረግ አልነበረባትም። ምክንያቱም መጀመሪያ የመጣችው እሱን ብላ ስለሆነ በሌላ መንገድ ነገሮችን ማድረግ ስትችል ቀጥታ እሱን ስለተጋፈጠችው አሁን ላይ ከእስር ቤት ሲወጣ እንግዲህ በቸልተኝነት ሊያያትና ወይም ያደረገችበትን ነገር በቀላሉ ሊያልፈው አይችልም ማለት ነው። እስኪወጣ ድረስ እንግዲህ ቸኩሏል። ከቃል ፊት ለፊት እንግዲህ ብዙ ነገሮች እየተከሰቱ ነው ያሉት ማለት ነው።